ወይኔ ጉዴ መታን አጉኩሉ አለጋ አጉኩሉ አለጋ አጉኩሉ አለጋ አጉኩሉ አለጋ አለጋ አጉኩሉ አለጋ አጉኩሉ አለጋ አጉኩሉ አለጋ አጉኩሉ Agukulu, alaga. Agukulu, agukulu, agukulu. Neta. Tamam. ወይኔ ጉዴ መታን ላይ ይቅርታ ለምን እንደዚህ ሆኜ ስላገኘሽ አሁንም እንደ ድሮ ሳታጠፋ ነው ይቅርታ እንጠይቅ እዚህ እኮ ስራ ለመስራት መጣንና ጥላይ በቃ አታስረዳኝ እና ደግሞ አፍቀሽ ነበር ከኔ አብልጥማ ሲ I knew it ይበልጣል ነው ያልኩት what ከተወዳደረ ራሱ እድል ነው ላንቺ ታንጂ you will see about that ከዚህ ሁሉ አመትም በኋላ እሺ አሁን ነው የምትወስደኝ ሸምሱ ሻይ ቤት ኦኬ ሸምሱ ሻይ ቤት ምንድን ነበር ሰርቪሳችሁ ጽድት ያለ ቆቀር ነው የሚሰሩት እሱን አንድ በሻ ይለቅብሻል ቆቀር ሳስበው ግን የሆነ የሚቆረቁር ነገር ይመስለኛል ቀላል ይቆረቁራል ስትበየው ብቻ አይደለም ስትካፊው ራሱ ይቆረቁራል በቃ ዝም በል እሺ ምንም አታውቅም ብለህ ታሾፍብኛለህ እንዴ እሺ ይቅርታ በቃ አትበል እንደሱም እሺ አይደለም ከዚህ በኋላ ሙሉ የበላነው ምግብ ግን ምንም አያረገንም አይደል እኛ ምን ነው ስንበለው አይደል እንዴ ነው የምቆስም ብዬ ነበር ትንሽ ሆዴ አመመሽ እንዴ እርሶ አንቺ ራስሽ እኮ ነሽ ሁሉንም ነገር ካልሞከርኩ ስትይ ነበር እኔ ለምከፍለው ምን አስጨነቀ ሰው እንዴት ሳምቡሳም አረቄ እርጥብም መፋቂያም አንድ ላይ ይሞክራል ይሄ እኮ ተጠቅልሎ ለሕፃን ልጅ ቢሰጠው ማለት ወላጆቹን ይረሳል አታውቂ እኔ ማውላችሁ ልሞክረው ብዬ ነው ግን የሚሞክር አይደለም በእውነቱ ምን አንቺስ እስካሁን እዛ ምን እያደረግሽ ነበር የቆየሽው ከአንድ ስቴት ወደ ሌላኛው ስቴት ስዞር ሌላስ ኮሌጅ ገባው ሌላስ ስዕል ሙዚቃ ተማርኩ ሌላስ ሌላ ደግሞ ሁሉንም እኮ አደረስከው ምን መስማት ፈልገህ ነው አይኔማ እዛም እዚህም ስትይ የሆነ ቦታ አግኝተሽኝ ከነበረ ልጠይቅሽ ብዬ አንተ እኮ እዛ የለህም ስላልፈለግሽኝ እርግጠኛ መሆን አትችይም ምን ቆይ እንዴት ነው የሌለህበት ቦታ መፈልግህ እሺ አላውቅም ግን እኔ እንደዛ ነው መሰለኝ የኖርኩት እየጠበቅኩህ ነው ምን ከዚያ ጋር እንደወጣው እያወቅ እንዴት እንደፈለግከኝ ለመስማት እየጠበቅኩ ተምኑ ስለምትወጁ ሰው ሲሆን እኮ ሁሉም ነገር ቶሎ አይታመንም ወደ ውጪ እንደሄድሽ ያወቅኩት በሁለተኛው ቀን ቢሆንም ያረጋገጥኩት ግን ተመልሰሽ ስትመጪ እስከዛ ድረስስ በየሰው ቤት እየገባው አለመኖርሽን ሳረጋግጥ ነበር ትልቅ ውሸት ይመስላል አይደል ግን ያው እብድ ላለመባል በየገባውበት ቤት ውስጥ ትናንሽ ስራዎችን ሰራ ነበር
ለኔ ፍቅር አይደለም። የምወደው ሰው በሌለበት ዓለም ላይ እንዴት ብዬ ነው የምፈልገው? ለአንዳንድ ሰው ፍቅር እንደዛ በጣም የምትወጁ ሰው ሲናፍቅሽ እሷ የሌለችበት ዓለም እንኳን እዚህ ነች የሚልሽ ይመስልሻል። እሺ በቃ ወይኔ በዛ ልክ አልናፈከኝም ይሆናል። ልክ ነሽ። እኔም እሱን ነበር ሳስብ የነበረው። ማለት ያው እኔ እንደዛ አላልኩ። ችግር የለውም ተረድቼሻለሁ። ባይሆን መሻ አንቺም ቤትሽ አጠገብ ነው ያለሽው። አቤት ደግሞ ዳጊም ስለሌለ ምን በጊዜ ልሂድ። እሺ ግን ደህና ነህ? ሄሎ ሲስ፣ እቤት አልመጣም። እሺ ዛሬ ዲቴሉን በኋላ እነግርሻለሁ። እሺ ቻው። ተምኒት ማን ያቀፈሽ? ማንም መጠጥ ቤት ውስጥ ይዞሽ የገባው እሱ ልጅ ነው? አልሄድኩም፣ ውሸት ነው። ዳግም እኮ ነው የነገረኝ። ዳግም እኮ አያሽም። ውሸት ነው። እሺ በቃ ገብቶኛል። ሄዶ ይደባደባል ብለሽ ነው አይደል? ችግር የለውም፣ ምንም አይፈጠርም። እንዴት ምንም አይፈጠርም? ትወደኛለህ እንዴ? እንዴት ምንም አይፈጠርም? ችግር የለውም። ከምወደው ነገር ጋር አለመኖርን ለምጃለሁ። አንድም ቀን ከምወደው ነገር ጋር ኖሬ አላውቅም። እሻን ውሸት ነው ብያለሁ። ተረጋጋ። ዳግም አይዋሽም። 5000 ብር ከሰጠሁት ግን ይዋሻል። እሺ ለምንድን ነው ይሄን ማድረግ የፈለግሽው? አሁንም እንደ ድሮ ካልወደድከኝስ ብዬ ነው። እንዴት አይታይሽም? ምን ታሳየኸኝ? እቤት ድረስ መጥቻ ድሬ እንኳን አንዴ አላቀፍከኝም። አሞኝ ነበር። ሰፈር ውስጥ ስራ ስሰራ እጄን ወለም ብሎኝ ስለነበር አሞኝ ነበር። ታዲያ ለምን አልነገርከኝም? እኛ መለፍለፍ አልለመድንማ። የእጅ መሰበር፣ መፈንከት፣ መደባደብ እኮ እኛ ህይወት ውስጥ ኖርማል። ይሄ ምን ተብሎ ይወራል? በቃ ይቅርታ። የሚገርመው ግን ያንቺ ነው። የሆነ ልጅ አቅፏት መጠጥ እየጠጣች ምናምን ያሳፍራል። ይቅርታ እኮ አይደል እንዴ? ፈርቼ እኮ ነው። እኔ ይሄን ሁሉ አመት ፎቶሽን ብቻ እያየሁ ስኖር አልፈራው። አንቺ በአንድ ሌሊት ፈራሽ? አዎ። ስለዚህ አንድ ነገር ልንገርሽ፣ ፍቅር የደፋሮች እንጂ የፈሪዎች ህይወት አይደለም። ወጥቼበታለሁ። እፍርታ